عليه وسلم الأصل الثاني ሁለተኛው አስል ማለት ነው። እንግዲህ ኡሱሉ ሰላሳ ማለት ሶስት አስል አለው ወይ ደግሞ መሰረት አለው ብለናል። እነሱን ስናይ ነበረ ማለት ነው። አንዱን አይተናል፣ ማዕሪፈቱላህ የሚለው ማለት ነው። አላህን ማወቅ የሚለውን አይተናል እስካሁን ድረስ። አልአስሉ ታኒ ሁለተኛው መሰረት ደግሞ ማዕሪፈቱ ዲን ልእስላሚ ቢልአዲላ የእስልምናን ሃይማኖት ከነ ማስረጃ ማወቅ ነው የሚለው ላይ ደርሰናል ማለት ነው። ወሁዋ እስልምና ማለት አልእስትስላሙ ሊላሂ ቢተውሂድ፣ አልእስትስላሙ ራሳችንን መስጠት፣ እጅና እግር መስጠት ለአላህ ሱብሓነሁ ወተዓላ ብቻ ራሳችንን ማድረግ ነው። እስትስላም የሚባለው ሊላሂ ለአላህ ማለት ነው። ቢተውሂድ እሱን አንድ ከማድረግ ጋራ ወልኢንቅያዱ ለሁ ቢጣዓቲ ወልኢንቅያዱ ለሁ መጎተት ነው። ለሁ ለሱ ማለት ነው። እሺ ብለው ቢጣዓቲ በመታዘዝ ከመታዘዝ ጋራ ማለት ነው። ወልበራአቱ ሚነ ሽርኪ ወአህሊህ እንግዲህ ወልበራአቱ መጥራት ነው ማለት ነው። ሚነ ሽርኪ ከሽርክና ወአህሊህ ሽርክን ከሚያደርጉ ሰዎች ማለት ነው። ከነሱ መጥራራት ነው። ወልበራአ መጥራራት ነው። ሚነ ሽርኪ ሽርክ ከመስራት ለራሳችን ማለት ነው። ወአህሊሂ ከሚሰሩ ሰዎችም መጥራት ማለት ነው። እነሱ ከኛ አይደሉም እኛም ከነሱ አይደለንም ብለን ማለት ነው። ወሁዋ እሱ ደግሞ ዲን ልእስላም ማለት ነው። ዲን ልእስላም ተላቱ መራቲበ እንግዲህ ሶስት ደረጃዎች አሉት፣ ሶስት እርከኖች አሉት። እርከኖች ማለት ነው። እስልምና ሶስት እርከኖች አሉት ዲን ማለት ነው። አልኢስላሙ አንደኛው እስላም ነው ማለት ነው። ወልኢማኑ ከዛን ኢማን አለ። ወልኢሕሳኑ ኢሕሳን አለ። ወኩሉ መርተበት ለሃ አርካን የእነዚህ እርከኖች ደግሞ ለእያንዳንዳቸው ሩኩን አላቸው። አርካኑል ኢስላም 5 ማዕዘን አለው። አርካኑል ኢማን 6 አለው። ኢሕሳን 1 አለው ማለት ነው። አልመርተበቱል ኡላ የመጀመሪያውን እንየው እስኪ። አልመርተበቱል ኡላ የመጀመሪያው እርካን አርካኑል ኢስላም 5 አርካኑል ኢስላሚ 5 እንግዲህ የእስልምና ሩክን 5 ናቸው ይላል ማዕዘኑ ማለት ነው። አንደኛው ሸሃደቱ አላ ኢላሀ ኢላላህ ከአላህ ውጪ በሀቅ የሚያመልኩት የለም ብሎ ማመን፣ ወአነ ሙሐመድን ረሱሉላህ ሙሐመድ ደግሞ የአላህ ሱብሓነሁ ወተዓላ መልእክተኛ ነው ብሎ ማመን፣ ወኢቃሚ ሰላቲ ሰላትን በአግባቡ ማቆም ማለት ነው መስገድ፣ ወኢታኢ ዘካቲ ዘካንም መስጠት፣ ወሶም ረመዳነ ረመዳንን መጾም ማለት ነው። የረመዳን ወር ግዴታ የሆነውን ዘካም ደግሞ ግዴታ የሆነውን መስጠት ነው። ወሐጁ በይቲላሂ ልሐራም የአላህን ሱብሓነሁ ወተዓላ በይት ሄዶ መጎብኘት ማለት ነው። እንግዲህ ፈደሊሉ ሸሃደቲ የሸሃዳ ማስረጃ ቀውሉሁ ተዓላ የአላህ ሱብሓነሁ ወተዓላ ንግግር ነው ከቁርአን ማለት ነው። ሸሂደ አላሁ አላህ መሰከረ አነሁ ላኢላሀ ኢላ ሁወ በሀቅ የሚያመልኩት ከሱ ውጭ የለም ከኔ ውጭ የለም የሚለው መሰከረ፣ ከሱ ውጭ እንደሌለ መሰከረ ማለት ነው። ወልመላኢከቱ መላኢካዎቹም መሰከሩ፣ ወኡሉል ዒልሚ እውቀት ያላቸውም ሰዎች መሰከሩ፣ የእውቀት ባለቤቶች ቃኢመን ቢልቅስት የእነዚህ የእውቀት ባለቤቶች ደግሞ ቃኢመን ቢልቅስት በፍትሐዊነት የሚቆሙ ማለት ነው። እንግዲህ እውቀት ተምሮ የማይሰራበት አለ፣ በፍትሐዊነት የማይቆም ማወቅ ብቻ ምንም ማረግም ማለት ነው። ቃኢመን ቢልቅስት በፍትሐዊነት የቆሙ ሰዎች ቁርአንና ሐዲስን በአግባቡ የሚፈስሩ ሰዎች፣ በአግባቡ የተረዱ ሰዎች ስለ አላህ ሱብሓነሁ ወተዓላ አንድ መሆኑ መሰከሩ ማለት ነው። እነሱ እንግዲህ ይሄ ዒልም በጣም ትልቅ ደረጃ እንዳሉ እዚህ ጋር የሚያመለክተው አንድ ዓለም ትልቅ ደረጃ ያለው ማለት ነው አላህ ዘንድ በዒልሙ ከሰራ ማለት ነው። ላኢላሀ ኢላሁ ከሱ ውጪ በሀቅ የሚገዙት እንደሌለ አልዓዚዙ አሸናፊና አልሐኪሙ ጥበበኛ የሆነው ማለት ነው።
መሆኑን ይመሰክራሉ። አላህም መስክሯል፣ መሌኮችም መሰከሩ፣ የእውቀት ባለቤቶችም በሀቅ የሚቆሙት መሰከሩ ማለት ነው። ወማዕናሃ ትርጉሟ ላኢላሃ ኢለላህ ማለት ነው። ላማዕቡደ ቢሐቅን ኢለላህ፣ ላማዕቡደ የሚገዙት የለም ቢሐቅን በሐቅ ማለት ነው። ኢለላህ ከአላህ ውጪ በሐቅ የማይገዙትማ ሞልተዋል፣ እያየን ነው። በሐቅ የሚገዙት የለም ከአላህ ውጪ። ላኢላሃ የሚለው ብቻ ማለት ነው፣ ለብቻ ላኢላሃ የምትለዋ ትርጉሟ ናፊየን ታጠፋለች ማለት ነው። ጀሚያ ማ ዩዕበዱ ሚን ዱኒላህ ከአላህ ውጭ የሚመለኩም በአጠቃላይ ነፊ ታረጋለች፣ እንደሌለ ታረጋለች ማለት ነው። ጀሚአ ሁሉንም ማ ዩዕበዱ ሚን ዱኒላህ ከአላህ ውጭ የሚመለኩን ሁላ የለም ማለት ነው። እንግዲህ ላኢላሃ ማለት አምላክ የለም፣ የሚመለክ የለም ማለት ከአላህ ውጭ የለም ማለት ነው። ከዛን ሁለተኛ ላይ ደግሞ ይመጣል ኢለላሁ። ኢለላሁ የሚለው ደግሞ ትርጉሙ ሙስቢተን ልዒባደተ ሊላሂ ዋህደ፣ ሙስቢተን ይሄ ደግሞ እያረጋገጠ ነው ማለት ነው፣ እያጸደቀን ነው። አልዒባደተ ሊላህ ዒባዳ አምልኮ ለአላህ ስብሓነሁ ወተዓላ ብቻ ነው። ዋህደሁ ለብቻው ማለት ነው። ላ ሸሪከ ለሁ አጋር የለውም ለሱ ማለት ነው። ፊ ዒባደቲሂ በአምልኮ ውስጥ ሚጋራ የለም ከአላህ ጋራ ማለት ነው። ከማ አነሁ ላ ሸሪከ ለሁ ፊ ሙልኪ እንግዲህ በንግስና ውስጥ ሸሪክ እንደሌለው ሁላ በአምላኪነቱም ሸሪክ የለውም ማለት ነው። አሁን በሙልኩ ማለት ነው ከሁሉ በላይ ስልጣን ያለው አላህ ሱብሓነሁ ወተዓላ እንደሆነ ያምናል። ነገር ግን ከሱ ጋራ ሌላን ነገር ያመልካል። ይሄ ማለት እንግዲህ እንዴት ነው ባለስልጣኑ እያለ ሌላውን መገዛት የምንችለው? ስለዚህ አላህ ሱብሓነሁ ወተዓላ ነው ሙልክ ያለው ማለት ነው። ልክ እንደዛ ሙልኩ ለሱ ብቻ እንደሆነው ሙልኩን ለሱ እንደምታረጋግጡለት ዒባዳውንም ለሱ ብቻ አረጋግጡ፣ ሌላ ሰው አይሆንም ማለት ነው። ወሰለላሁ ወሰለም አላ ነቢይና ሙሐመድ ወአላ አሊሂ ወሰህቢሂ ወሰለም አጅማዒን።